እሺ አካውንትሽን ንገሪኝና የሆነ ገንዘብ ትራንስፈር ላድርግልሽ። በብረቱን ያዩዋቸው ስልሽ አምራን ደግሞ ስቅስቅ ብላ ስታለቅስ ነበር። ከዚህ ሁላ ጊዜ በኋላ ታንኮል። ለነገሩ ልጅቷ አምራን አይደለች? ምኗ ይታመናል? የእውነት ከዳጊ ጋር የሆነ ነገር እየሰሩ ከሆነ የሆነ ችግር መፈጠሩ አይቀርም። እየደወለች እያስጨነቀችው ነው የሚሆነው። ምን አለ ቤሳ ቤስቲ እንኳን የለኝም ብሎ ቢዘጋባት እንዴ? ቆይ ቪዲዮን ብትለቅበት ጩና እንደሆነ አንዴ ማላቃት እርኩስ ሴት ሆናለች። አንቺስ እዛ ላይ መታየትሽ በስራሽ ነው። ሰውየው ግን በጣም ነው የሚያሳዝነው። አሪች በቃ እኔ እኮ ጸጽቶኛል። አንቺ ደግሞ አጨምሪብኝ ምናምን ብለህ ካሰብክ ግን በደንብ ተሳስተሃል። ልታደርጊው እንደምትችይ አውቃለሁ፣ ግን ለእኔ ባታዝኝ ቪዲዮ ላይ አብራኝ ላለችው ጓደኛሽ እንኳን አታዝኝ። ስለዚህ ከራስ በላይ ለአምራን እያዘንክ ነው ማለት ነው። ጋሚ ልንገርሽ፣ አንቺ እዚህ ነገር ውስጥ ምንም አያገባሽም። ገንዘብ የግድ ያስፈልገኛል እና ገንዘብ የምታገኙ የሰው ትዳር በመበጥበጥ ነው። ንገሪኝ፣ ሳስተጭኝ ወዴት ነው የምትሄጂው? አንቺ ዛሬ ታመሻል እንዴ? ልቀቂኝ እባክሽ። ቢገባሽ እኮ የኔ ህመም ደጋ ነው። ቆይ እንዴ አንተንም ወንጀል ውስጥ ቢከትስ? እውነት ለመናገር ከዛ እስር ቤት ውስጥ ብወጣ ደስ ይለኛል።
እንግዲህ ጭናርዬ ጉዷን አምጥታለች። ያር ጮርና የምትባለው ልጅ ጉድ እኮ ነው። በእርግጥ እሷም ያሳለፈችው ህይወት ከባድ ቢሆንም ነገር ግን ከዚህ ህይወት ለመውጣት በራምራ መጠቀም አለባት። ምክንያቱም አማላይ ስለሆነች ልጅቱ ይችኛዋ ልጅ የከተማ ልጅ ስለምትመስል በሷ መጠቀም ትፈልጋለች። ጉድ እኮ ነው። አንዳንድ ጊዜ ህይወት ባላሰባችሁ መንገድ ይሆናል የሚባለው። ለምሳሌ የራምራን ነገር ተመልከቱ። ጉድ እኮ ነው። እንግዲህ ያ ሁላ ናሁም እንደዛ ሲለምናት ናሁም እንደዛ ሲለምናት ያንኛው ሲሽረበረብላት፣ ነገር ግን አንዳንድ ጊዜ ሰዎችን መግፋት ጥሩ አይደለም። ነገር ግን የተገፋ ሰው ጥሩ ነው ሲባል በዚህ በድራማ ተረጅቻለሁ። ምክንያቱም ናሁምን በጣም ገፍታው ነበር። ምክንያቱም ኤርሚያስ ጋር ገንዘቡን ሁል ጊዜ እየወሰደች በቃ ብዙ ነገር ታደርግ ነበር። ነገር ግን አሁን ላይ እሷ ጎዳና ላይ ወርቃለች። መጠጊያም የላትም። አሁን ላይ ተሰዎችን እርዳታ ትፈልጋለች። አንዳንድ ጊዜ ህይወት እንደዚህ ነው። እናም አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁና ብዝትና ረፍረፍ ይበልልኝ። አላህ ሀገራችንን ሰላም ያርግልን፣ ወጥቶ ከመቅረት ይጠብቀን፣ ይጠብቃችሁ። እናም እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ኮሜንት እያረጋችሁ ብታበረታቱኝ ደስ ይለኛል። ምክንያቱም እኔም እናንተ የመዳም ቅመም ነኝ። ምክንያቱም በቃ አበረታቶች ቻናሌን አሳድጉልኝ እላችኋለሁ። ያው እንግዲህ ዛራ አምራ እንደዛ እያደረገኝ ነው። ያ የራቁት ቪዲዮ የሷምና የዶክተሩ ባንዲ ላይ ጦርና ተብየቱ ልትለቀው ነው። ዶክተር ግን ልጅቷን መክሰስ አልፈለገም። ምክንያቱም ለምን ተከሰስኳት? እነሱ ዶክተር ስለሆነ ጭንጭላት ስማርትና ፋስት ስለሆነ ምክንያቱም ፎቶን አይለቅም። አንደኛ ነገር ይችኛዋ ልጅ አለች፣ ሁለተኛ ነገር ለራሱን ክብር ይጨነቃል። ከዛም እንደዚህ እያለ ጮርናን እየለመነናል። ራምራን ያገኛትና ፎቶውን ተቀበይልኝ ልለምንሽ ይላታል። እሷ ግን አይ ልጅቷ እኮ ከዛ ወዲህ ያንን ፎቶ ይዛ ጠፍታለች። ዶክተርዬ በጣም ይቅርታ ባሰራሁን ነገር በጣም ጥጥቻለሁ ትላል። ኮክም እንግዲህ ዶጣየን ታገኛትና እየተለመነቻን ነው። ምክንያቱም የሱን ፎቶ አታጥፊ፣ ይሄ ነገር አይጠቅምሽም እያለቻን ነው። ጉድ እኮ ነው። አንዳንድ ጊዜ ህይወት ከባድ ነው። ከዛም እሷ ግን ታርጌቷ አሁንም ጩንራ ጫስ ሲጃራውን እያሴሰች ሌላኛ ሴት አዳሪ ደግሞ ፈልጋ እንትና ብሩክንና ዳግምን ከሌላ ሴት ጋር ታስተኛና ደግሞ ብር ትቀበላለች። ጉድ እኮ ነው። እንደዚህ እያለች ህይወቷን ልትመራ ፈልጋለች። ነገር ግን ኮኪ በጣም ትገረማለች። ምክንያቱም እንደ እርጩና ይህንን ልታደርግ ቻለች። ድንገና ጭንቅላቷ የደነዘዘ ነው እያለች በጣም እንትን ትላለች። ያው እንግዲህ ኤርሚያስም ሚዜ ሊሆን ወይዘሮ ዝናሽም እንግዲህ ወገቧን ታጥቃ እየደገሱ ነው ልጃቸውን ሊድሩ። ጉድ እኮ ነው። እንግዲህ ዶክተርም ለናሁምዬ ሚዜ ለመሆን ተዘጋጅቷል። ጉድ እኮ ነው። ኤርሚያስም ሚዜ ነው። ያው እንግዲህ የኤርሚያስም የናሁምም እናት በጣም በጸጸት እየተንገበገበች እየኖረች ነው። ምክንያቱም ምንድነው ሄደው ምክንያቱም እንዴት እንደዚህ ይሆናል እንዴ? ኤርሜ እንግዲህ ናሁምም ሰክሮ ይመጣና እናቱ ጉልበት ላይ በፋንቱ ጉልበት ላይ ይተኛና ስለ እናቱ ይነግራታል። እናትህን ብትመጣ ይቅርታ አታረግላትም ወይ ትለዋለች በሰከረ መንፈስ። መቼም አላደርግላትም፣ ምክንያቱም እኔን እኮ ጥላኝ ሄደችው ጎዳና ላይ ነው፣ ጎዳና ላይ ጥላ ሄደች። ስለዚህ እንደ ብዬ ነው ይቅርታ ማረግላት፣ መቼም ይቅርታ አላደርግላትም። የዛን ሰዓት ውሻ ቢበላኝስ
እንደዚህ እያለ ይላታል። አይ ፋንቱ ግን ራሷን ስሜቷን መቆጣጠር ስከብዳል። አይ ልጅ በከባድ ችግር ውስጥ ብኮንስ ተዋ፣ አይ አላደርግላትም እያለ ስቅስቅ ብሎ ያለቅሳል። ሌላኛው ነገር በእርግጥ ያሳዝናል ነው። ዛሬ የእናት ፍቅር አቶ መከመት በጣም ይከብዳል። ነገር ግን ወይዘሮ ዝናሽ በጣም ነው የምትወደው። ምክንያቱም ወይዘሮ ዝናሽ ድሮውንም የባሏ ልጅ መሆኑን ታውቃለች። ባሏ አንጥቶ መንገድ ላይ እንደጣለው በቃ እንደዛ ታውቃለች። ስለዚህ ምንም ነገር አይመስላትም። ያው እንደ ልጇ ያው የባሏ ልጅ ስለሆነ እንደ ልጇ ነው የምታየው እና ከዳግም የበለጥ ነው የምትወደው። እናም ህይወት አንዳንድ ጊዜ የራምራ ነገር ነው ያሳዘነኝ። አሁን እንግዲህ ራምራ ለመታሰር በጣም የተጸጸተች ትመስላለች። እንግዲህ ያቺም ጓደኛዋ ጠፍታለች ፎቶውን ይዛ። ጉድ እኮ ነው እንግዲህ ጩርናዬ ምን እንደሚወጥሽ አናቅም። ምክንያቱም የሚያስጠጋት አታገኝም። እናም ውድ ቤተሰቦች ስለምታበረታቱኝ ሁልጊዜም ተጎኔ ስላላችሁ ወላሂ ቃላት የለኝም ማለት ነው። በቃ በጣም ነው የማመሰግነው። አላህ ኸይር ጀዛችን ይከፈላችሁ። የሰው ልጅ በትንሹ ነገር ታላመሰገነ ትልቅ ነገር ቢሰጠው አያመሰግንም ማለት ነው። እና አመሰግናለሁ ውዶቼዋ፣ ክበሩልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አበረታቱኝ። ስትገቡ ምንም ባይጠማችሁ ላይክ ብታረጉ ደስ ይለኛል። የእናንተ ላይክ ማድረግ ለኛ ብርታት በቃ የሆነ ነገር ይሆነኛል ማለት ነውና በቃ ኢንሻአላህ በሌላ ጊዜ ደግሞ ኢንሻአላህ እናንተ 30 ሺህ 40 ሺህ ታስገባችሁኝ እናት አለም ሀገሬ ሂጅ ጥሩ ቪዲዮ እየቀረኩ ልካለሁ። እሺ ውዶች እና አመሰግናለሁ ስለምታበረታቱኝ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን። አላህ እንግዲህ ሀገራችን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።